ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡር መጋቤ ሐዲስ የኔታ ዘካርያስ የዚሁ ታላቅ ገዳም የዚሁ ታላቅ ቦታ ሰባኪ ወንጌል ሊቀ ኅሩያን ክቡር አባታችን የዚህ ደብር ዋና ጸሐፊ፣ የተወደዳችሁና የተከበራችሁ ቅዱስ አትናቴዎስ የእግዚአብሔር ዓይኖች ያላችሁ አባቶች ካህናት፣ ስዩማን እግዚአብሔር ላይካነ ምስጢር ዲያቆናት፣ እንደ ሰማይ ከዋክብት እንደ ምድር አሸዋ በስታችሁ ደምቃችሁ በቅጽሩ በአውደ ምሕረቱ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ የመንግሥተ ሰማያት ተምሳሌቶች ሕፃናት እንደምን አደራችሁ? እንደምን አደራችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ልዑል አምላካችን ቅዱስ እግዚአብሔር ጥንት እስራኤልን ሲመራ ሲመግብ ሲጠብቅ የነበረ እኔና እናንተንም እየመራን እየጠበቀን እየታደገን ያለ ወደፊትም የሚኖር አልፋና ኦሜጋ ዘላለማዊ ንጉሥ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሕጥይተ አምሳላት እምነ አንስት ከሴቶች ሁሉ የተለየች ሕያዋን ኪሩቤል የሚያመሰግኗት ምድራዊ ስትሆን ከሰማያውያን ከመላእክት የበለጠች የሁላችንም እናት ቋጠሯችን የምትፈታልን የሐዘናችን ደራሽ የቀራንዮ ጉዞዋን እግዚአብሔር በትንሣኤዋ የቀየረላት የሁላችንም እናት አቁራሪተ መዓት መዝገበ ረድኤት ምራገ ጸሎት ወደ ሰማይ የምንወጣባት መሰላላችን ወደ ገነት የምንሸጋገርባት ድልድያችን የሁላችንም አማላጅ ስሟ የተመሰገነ ይሁን። አሜን። እግዚአብሔር ያከበራቸው እግዚአብሔር የወደዳቸው እግዚአብሔር የመረጣቸው አባቶቻችን ቅዱሳን ጻድቃን ሰማዕታት ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው መጠን የተመሰገኑ ይሆንልን። ተመየጡ ሀቤ በኩሉ ልብክሙ በጾም ወበላህ ወበብካይ በፍጹም ልቡናችሁ ወደ እኔ ተመለሱ በሚል ርዕስ እንማማራለን። ወደ ተመለሱ ወደ ማን ተመለሱ? ወደ እኔ። በጾም ወበላህ ወበብካይ በጾምና በሐዘን በልቅሶ በዋይታ ወደ እኔ ተመለሱ ይላል እግዚአብሔር። ይህን ቃል እግዚአብሔር አምላክ በዚህ መነሻነት ያስተምረናል፣ ይመክረናል፣ ይገስጸናል። የምስጢር ባለቤት እግዚአብሔር ነው። ከሰው የሆነ ነገር ምንም የለም። ክርስቲያኖች እግዚአብሔር ጉድለታችን እየሞላልን፣ እግዚአብሔር ቋጠሯችን እየፈታልን፣ እግዚአብሔር እያገዘን፣ እግዚአብሔር እየረዳን፣ እግዚአብሔር ሁልጊዜም እየመራን እየጠበቀን ስለ ሶስት ነገሮች እንነጋገራለን። አንደኛ ክርስቲያን የሆነ ሰው ሁሉ ወደ እግዚአብሔር የሚመለስ ሰው ፈቃደኛ መሆን ያስፈልጋል። ምን መሆን? ተናገሩ። ምን መሆን? ፈቃደኛ መሆን ያስፈልጋል። ሁለተኛው ንስሐ መግባት ነው። ምን ነው አልኳችሁ? ንስሐ መግባት። ሶስተኛው በጾም በጸሎት ተወስነን ወደ እግዚአብሔር የምንቀርብበት እግዚአብሔር ደግሞ የኛን ጩኸት የሚሰማበት ሶስተኛው ደረጃ ላይ እንደርሳለን። በዚህ ቃል እግዚአብሔር አምላካችን ያስተምረናል። የቤተ ክርስቲያን አባቶቻችን በመጽሐፈ መነኮሳት ላይ በአረጋዊ መንፈሳዊ ስንመለከት ንስሐሰ እመ ሕይወት ይእቲ፣ ንስሐ ማለት የሕይወት መንገድ ናት ወይንም ምንድናት አለ? ሕይወት ናት ይላል። ንስሐ ምንድነው? ክርስቲያኖች በዚህ ቃል እግዚአብሔር አምላካችን ያስተምረናል። ሁላችንም ይምከረን። ማንም ቁሞ ማስተማር አይችልም። እኔ ቁሜ የሚያስተላልፈው እግዚአብሔር ነው እንጂ ከሰው የሆነ ነገር ምንም የለም። ስለዚህ ተረጋግታችሁ አረፍ ብላችሁ የእግዚአብሔር ቦታ ቅዱስ ነው ሳትጸየፉ አረፍ ብላችሁ የምትወጡ ለተወሰነ ደቂቃ የእግዚአብሔርን ቃል ተማምረን በጸሎት አባቶቻችን ዘግተውልን እንሄዳለንና ወደ እኔ ተመለሱ በሚል እግዚአብሔር አምላክ ያስተምረናል። በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ጀምሮ እግዚአብሔር አምላክ ለነቢዩ ለባቱኤል ልጅ የተናገረው ቃል ነው።
እግዚአብሔርን ከ12ቱ ደቂቀ ነቢያት አንዱ ኢዩኤል እግዚአብሔር የመረጠው፣ እግዚአብሔር የባረከው፣ እግዚአብሔር የቀደሰው፣ እግዚአብሔር ወደ ቤቱ የጠራው፣ እግዚአብሔርን ደግሞ ተመላልሶ ያገኘው ታላቁ ነቢይ ኢዩኤል የተናገረው ነው። ክርስቲያኖች እግዚአብሔር ሲጠራ እግዚአብሔርን ሰምቶ ወደ እግዚአብሔር ቤት የገሰገሰ፣ እግዚአብሔርን ሰምቶ ወደ እግዚአብሔር ቤት የተመለሰ ሰው ንዑር ክቡር ነው ይላል መጽሐፍ። ምንድነው አልኳችሁ? ንዑር ክቡር ነው። በዚህ ሰዓት እግዚአብሔር ሲጠራን ሁልጊዜም መገስገስ ያስፈልጋል ወገኖች። ጊሱሃቢያ ይትራቁ በኒሃ ቅዱስ ያሬድ እንደተናገረው ወደ ቤተ ክርስቲያን ሁልጊዜ ገስግሱ አትራቁ። ዋካይ ኢቲቦ ብርሃን እነሆ በቤተ ክርስቲያን እንደ ፋና የሚበራ የጽድቅ መንገድ አለ ይላል። የምን መንገድ? የምን መንገድ? ክርስቲያኖች የጽድቅ መንገድ። የጽድቁ መንገድ ያለ በቤተ ክርስቲያን ነው። የጽድቁ መንገድ ያለው በእግዚአብሔር ነው። መመለስ የሚቻለው በእግዚአብሔር ነው። መዳን የምንችለው በእግዚአብሔር ነው። ክርስቲያኖች አዎ፣ ለዚህ ነው ተመለሱ፣ በጾም በንስሐ በዋይታ በልቅሶ እግዚአብሔርን አመስግኑት ይላል። አያችሁ፣ እግዚአብሔርን ሲያመሰግነው ብዙ መከራ ብዙ ፈተና ደርሶበት፣ ነገር ግን በመከራው ሁሉ አልፎ እግዚአብሔርን ሲጠይቅ እንዲህ አለ እግዚአብሔር ተመየጡ ሀቤ በኩሉ ልብክሙ። እነሆ እስራኤልን ስታስተምር ስትመክር ስትጠብቃቸው ከእኔ ርቀዋል፣ ሸሽተዋል። ከልባቸው አይደለም የሚመጡ ሲርባቸው ሊመገቡ ሲጠሙ ሊጠጡ ነውና የሚመጡ ከረሃባቸው ከጥማቸው እንዲረኩ ነው። ነገር ግን ከልቡናቸው ርቀውኛል። ከልባቸው እንዲመለሱ አስተምራቸው አለ ነቢዩ ኢሳይያስ ሲያስተምር እስራኤል እግዚአብሔርን በከናፍር ይሆሙ ያከብሩኒ ወበልቦሙ ነዋይ ይርሐቁምኔ። እነሆ እስራኤላውያን በልቡናቸው ርቀውኛል፣ በከንፈራቸው ግን ይወዱኛል አለ። ክርስቲያኖች ብዙ ጊዜ እኔና እናንተ በከንፈር እንጂ በልብ ተዋደን እናውቃለን ወይ? ብዙን ጊዜ የከንፈር ወዳጅነት እንጂ የልብ ወዳጅነት ከኛ አለ ወይ? ቤተ ክርስቲያን ሁልጊዜም የምታስተምረው የምትመክረው የምትገስጸው ከልባችሁ ተዋደዱ ብላ ነው። ከምን ተዋደዱ? ከምናችሁ? ከልባችሁ። ለምን ከተባለ ከልብ የማይዋደድ ወዳጅነት ወዳጅ አይባልም። ይባላል እንዴ? እስራኤላውያን በዛን ዘመን ኢሳይያስ በመጋዝ ሲተረተር ሰውነቱን ለእሳት ለስለት ሲሰጥ እስራኤልን እያስተማራቸው ነበር። እስራኤል ግን አልሰማም አሉ። ምን አሉ ወገኖች? ብዙዎቻችን ከእግዚአብሔር ቤት የሸፈተ ልቡና ይዘን የምንኖረው ነው። እግዚአብሔር ሁልጊዜም በቤቱ ሊያጸናን ሲፈልግ ወደ እግዚአብሔር ስንቀርብ ወገኖች በፍጹም ልቡናችን መሆን አለበት። ለዚህ ነው በልባቸው ክደውኛል፣ በአንደበታቸው ግን ይቀርቡኛል አለ። አንደበትና ልብ ይለያያል። ልብ ያመነጨውን አንደበት ሕሊና ያፈለቀውን ልቡና ይናገረዋል። ለዚህ ነው ሊቁ ሲናገር ከልብ ከወደድከው እግዚአብሔር ከልብ ወዷል። እግዚአብሔር ስላንተ የተሰቀለው እግዚአብሔር ስላንተ የወረደው ከልብ ስለወደደ ነው ይላል ዮሐንስ አፈወርቅ። ከምን ስለወደደን ነው ወገኖች? ከምን ስለወደደን ነው? ከልቡ እግዚአብሔር ስለወደደን ነው። ነቢያት እስራኤላውያን ጠፍተው እንዳይቀሩ 4ቱ አበይት ነቢያትንና 12ቱ ደቂቀ ነቢያትን እግዚአብሔር አዘጋጀ። በመምህርነት እንዲያስተምሩ፣ እንዲመክሩ፣ እንዲገስጹ፣ ከኃጢአታቸው እንዲመለሱ ፈቃደኛ እንዲሆኑ ነቢያትን አዘጋጀላቸው። ክርስቲያኖች በብሉይ ኪዳን እግዚአብሔር ይህን ያህል ሲያስብ፣ በብሉይ ኪዳን ኃጢአት ሲሰሩ፣ እግዚአብሔርን ሲርቁ፣ እግዚአብሔርን ከማምለክ ሲዘሉ፣ ወደ አምልኮተ ጣዖት ሲሄዱ እግዚአብሔር በፊታቸው ላይ ለምጽ ያወጣባቸው ነበር ይላል። በምናቸው ላይ? በግንባራቸው ላይ፣ በሰውነታቸው ላይ ሁሉ ለምጽ ያወጣባቸው ነበር። ክርስቲያኖች እኔና እናንተ
በደላችን በዝቶ እግዚአብሔር ተቀይሞ በሀገሯ ላይ መቅሰፍት እያመጣ እያየን እግዚአብሔር ግን በሁላችንም ላይ እምባጭ ቢያወጣብን ለምጽ ቢያወጣብን በአዲስ ኪዳን እግዚአብሔር ሕይወታችንን ኃጢአታችንን ሁሉ በንስሐ እንዲያጥብልን እግዚአብሔር አድርጓል። በምን እግዚአብሔር ከባት ያበሳ ነው። ለዚህ ነው እግዚአብሔር ከባት አበሳ ነው የምንለው፣ ኃጢአታችንን ሁሉ ስለሸሸገልን ነው። ካህናት አባቶቻችን በንስሐ ሕይወት እንዲያጥቡን በንስሐ እንድንመላለስ የሚያደርጉን ቅድስት ቤተ ክርስቲያን የሰጠቻቸውን አደራ አባቶቻችን ካህናት የሚዋጡት ለዚህ ነው። ያማ ቢሆን እንደ ብሉይ ኪዳን ለምጽ ቢወጣብን እንኳ አንድ ሰው ወደ መቅደሱ የሚቀርብ የለም ወገኖች። የሚቀርብ አለ እንዴ? የለም። እግዚአብሔርን ጧት ብናስደስተው ማታ እናስከፈዋለን፣ ማታ ብናስደስተው ቀን እናስከፈዋለን። እግዚአብሔር ግን ወገኖች ተመለሱ እንጂ መዳን በእኔ አለ አለ። መዳን በማን አለ? ክርስቲያኖች። መዳን በእግዚአብሔር አለ። ሕይወት በእግዚአብሔር አለ። ሰላም በእግዚአብሔር አለ። አባቶቻችን ሲናገሩ በጾም ወበላህ ወበብካይ በሐዘን በልቅሶ እየጾም አንተ እግዚአብሔርን ጥራው ይላል። ማንን ጥራው ወገኖች? የብሉይ ኪዳን ሊቃውንት ሲናገሩ አንድም ይሉና መብል መጠጣችሁን ትታችሁ እግዚአብሔርን ለማምለክ እግዚአብሔርን ለመገዛት ወደ እግዚአብሔር ጮሁ ይላል። ወደ ማን ጮሁ ወገኖች? ለዚህ ነው ሰለስቱ ምዕት እንዲህ ይላሉ፣ ጾምሰ ተከልኦተ ብእሲእ መብል። በፍትሐ ነገሥት አንቀጽ 15 ላይ ሲናገር ጾም ማለት ከምግብ መከልከል ነው ይላል። ከምን መከልከል? አይደለም ከምግብ መከልከል። ክርስቲያኖች ከነገር መች ተከለከል? አይደለም ምግብ መቀነስ ይቅርና ምግብ ጨምረን ብዙዎቻችን ባልሆነ ቦታ ነው ስንታይ የምንውለው። በዚህ በአገልግሎቱ አንሳተፍም። አባቶቻችን ካህናቱ በሰዓታቱ በስርዓተ ነጉ ማሕሌቱን ንጹም ጾመ ወናፍቅር ቢጸነ ወንትፋቅር በበይናቲነ እያሉ ካህናት አባቶቻችን ጾመ ድጓውን ሊቃውንቱ ሲያበጥሩት ሲናገሩ ሲያዜሙት በያሬዳዊ ዜማ ንጹም ጾመ ወናፍቅር ቢጸነ ወንትፋቅር በበይናቲነ ወናክብር ሰንበቶ ለአምላክነ